ዛሬ በአዲስ ነገር መጥቻለሁኝ። በአዲስ ቪዲዮ በአዲስ ነገር ጠቃሚ የሆነ መረጃ ሶስት ነገሮችን ይዤላችሁ መጥቻለሁ። የመጀመሪያው ለዩቲዩብ ቻናል ለአዲሶችም ሆነ በፊት ለነባሮችም ሆነ ኢምፖርታንት የሆነ መረጃ ነው። ሶስት ነገሮች ዩቲዩብ በጣም የሚፈልገው ቻናላችሁ ቪዋችሁ ሰብስክራይባችሁ እንዲጨምር የሚረዳችሁ ሶስት ነገሮች። የመጀመሪያው ብርሃን የሆነ ቪዲዮአችሁ ብርሃን ላይ መቅረጽ አለባችሁ። ላይት መኖር አለበት። ብርሃኑ በደንብ ጎልቶ መታየት አለበት። የመጀመሪያው እሱ ነው። ሁለተኛው ድምጽ ነው። ድምጻችሁ መሰማት መቻል አለበት። ሰው ለሚያዳምጣችሁ ዩቲዩባችሁ ቻናላችሁ ውስጥ ገብቶ መረዳት የሚችለውን ነገር ለማስተማር የምትፈልጉት ድምጻችሁ በደንብ ሲኖረው ነው። ድምጽ ያስፈልጋል። አሁን ላይ ድምጽ ስንል አሁን ላይ በደንብ እያብራራሁላችሁ እንድሄድ በደንብ አድርጋችሁ በትህትና በትዕግስት አዳምጡት። ይጠቅማችኋል። አይጠቅመንም ብላችሁ ዛሬ የምታዩት ይህ ቪዲዮ ነገ ላይ ይጠቅማችኋል። አንደኛ ነገር ልንገራችሁ። ቪዲዮአችሁን ከፍታችሁ በምታዩበት ሰዓት የማንኛውንም ቪዲዮ ከላይ ተጭናችሁ ታብሌቱን ተጭናችሁ ወደ ውስጥ ስትገቡ የምትማሩትን ነገር ያ ሰው በደንብ እንዲረዳው ወይንም ሪኮመንድ እንዲያደርጋችሁ ከፈለጋችሁ ዩቲዩብም ሆነ ሰውም በደንብ አርግታችሁ ድምጻችሁን ጎላ አርግታችሁ ማቅረብ መቻል አለባችሁ። ሁለተኛ ሶስተኛው ደግሞ በጣም ኦዲየንሳችሁን ወይንም ተከታያችሁን እዚህ ጋር ያሉትን የሚከተሏችሁ ወይንም ቪዲዮአችሁን የሚመለከቱትን በደንብ አርግታችሁ እንዲረዷችሁ መናገር መቻል አለባችሁ። ሶስት ነገሮች ናቸው። አስተማሪ የሆነ ቪዲዮ ነው። በደንብ አርግታችሁ እንድታዳምጡት በትህትና ጠይቃችኋለሁ። አሁንም ማለት ነው ይጠቅማችኋል። አዲሶች ቪዋችሁ የማይጨምረው ሰብስክራይባችሁ የማይጨምረው ሰው ስላደረገ ሰው ስለሆነ ብቻ የምታደርጓቸው ነገሮች ዋጋ ያስከፍላል። ዋጋ ትከፍላላችሁ። አሁን ላይ የምታዩት ቪው መጨመሩ ሰብስክራይብ መጨመሩ ነው። ዩቲዩብ ተቀባይነት አለው ወይ ነው። እከሌ ስላደረገ እከሌ ስላደረገች አስካለ ስላደረገች ወይም ሌላ ዩቲዩበር ስላደረገ የምታደርጉት ነገሮች በኋላ ላይ ዋጋ ያስከፍላችኋል። ዩቲዩባችሁን በጥራት መስራት መቻል አለባችሁ። ጥንቃቄ ልታደርጉት የሚገባው ኤዲት ስታደርጉ ታምሌን ስትሰሩ ኢምፖርታንት ታምሌን ያስፈልጋል። አሁን ላይ ደግሞ ፕላትፎርሙ በደንብ የፈለጋችሁበት ላይ ታምሌን መስራት ትችላላችሁ። እንደ በፊቱ አይደለም፣ ሁሉ ነገር ተቀይሯል። ስለዚህ የሌላ ቪዲዮ እያመጣችሁ የምትሰሩ ልጆች፣ ከቲክቶክ ላይ እያመጣችሁ የምትፖስቱ ልጆች እባካችሁ ልፋታችሁ ድካማችሁ ተስፋ እንዲያስቆርጣችሁ እራሳችሁ በራሳችሁ ቻናላችሁ እየገደላችሁ ትገኛላችሁ ማለት ነው። እኔ ስላደረግኩ አታድርጉ፣ ሌላ ዩቲዩበር ስላደረገ አታድርጉ። ዩቲዩብ ምንድነው የሚፈልገው? ምንድነው የምንሰጠው? ለኦዲየንሱ ምንድነው የማቀርበው? አይዲያዬ ምንድነው? የአስካለ ዩቲዩብ ቻናል ሁለገብ ነው። አሁን ባለው ዩቲዩብን ያስተምራል። አዲሶች የሚመጡትን ከአስካለ ምን ይማራሉ፣ ምን ያሳለፈችው ነገር ያለ ወደሚለው ነው እየሰራው ያለሁት። ዩቲዩብ የተማርኩትን አምጥቼ ቻናሌ ላይ ነው የምተገብረው። ገባችሁ? የተማርኩትን አምጥቼ ቻናሌ ላይ እተገብረዋለሁ። እሱ ምንድነው? የሰው ነገር እንደማያስፈልግ ጠንቅቆ በጣም መጥፎ እንደሆነ በጣም ተመሪያለሁ። ሲጀመር የኔን ቻናል ከመጀመሪያ እስከ መጨረሻ ማየት መቻል አለባችሁ። የሰው ነገር የለውም። ከታምሌን ጀምሮ የራሴ ነው። በቃ አለቀ። የሰው ለእናንተ ሊሆን እንደማይችል ጠንቅቃችሁ ማወቅ መቻል አለባችሁ። መስራት ከቻላችሁ ራሳችሁ ድፍረት ከመጣችሁ እሰራለሁ ካላችሁ ከተነሳችሁ እርግጠኛ የምነግራችሁ ነገር አይዲያው ራሱ ይመጣል። አስተማሪ ቪዲዮዎች አሉ። ከራሳችሁ የምሰበስቧቸው አስተማሪ ቪዲዮዎች አሉ። እሱም በዩቲዩብ ቻናላችሁ ላይ ተግብሩት። በጣም ብዙ ዩቲዩበሮች እየተዘጉ ነው። ብዙ ቻናሎች እየተዘጉ ነው። ግን ለምንድን ነው ብላችሁ እስኪ ራሳችሁን ጠይቁ። እኔ ዩቲዩብ ቪው የሚያዘው ለምንድን ነው ብዬ ራሴን ጠይቄያለሁ። ለምን? ስህተቱ ራሴ ነኝ።
ጥራት የለውም ቪዲዮዎቼ። የኔን ከኋላ ጀምራችሁ ማየት ትችላላችሁ። እኔ የራሴን ቻናል ስነግራችሁ እኔ ያስካለ ቻናል ሽልስ ብላችሁ ብትነግሩኝ የኔ ቻናል የኔ ዩቲዩብ ቻናል መጀመሪያ አላውቅም። አለማወቅ ምንም እንትን የለውም፣ ግን ከተማሩት ላይ መማር ነው ጥቅሙ ማለት ነው። ቻናላችሁን ታስተካክላላችሁ፣ ቪዩን ታስተካክላላችሁ፣ ሰብስክራይቡን ታስተካክላላችሁ በራሳችሁ ማንነት ማለት ነው። ችግር የለውም የምትሉት ነገር አለ ደግሞ በጣም ኮመንት ላይ በጣም ተደጋጋሚ ልጆችን ታው እንደዚህ አታድርጉ ብዬ በምነግራቸው ሰዓት የሚመልሱልኝ መልስ ልንገራችሁ። ችግር የለውም፣ ብርሃን ባይኖረውም ችግር የለውም፣ ድምፄን ባይሰማ ችግር የለውም። እንዴት ነው ዩቲዩብ ገምግሞ ለእናንተ ቻናል ሪኮመንድ የሚያደርጋችሁ? እንዴት ነው የሚለቅላችሁ? ይህን ነው ማሰብ መቻል ያለባችሁ ቤተሰብ። ጥንቃቄ ልታደርጉ የሚገባው ብርሃን ከሌለው ቪዲዮአችሁን አፕሎድ አታደርጉት። በቃ ጥቅም ስለሌለው ማለት ነው። ድምፅ ከሌለው አሁንም አፕሎድ አታደርጉት። ቻናላችሁን እየገደላችሁ ስለምትሄዱ ማለት ነው። ጥራት ከሌለው አሁንም አትልቀቁት። ሰርታችሁ ቪዲዮ አይደለም ላይቭ ላይ ተቀምጣችሁ በጨለማ 1 ሰዓት 2 ሰዓት የምታቆዩ አለ ድምፅ አላችሁ፣ ብርሃን እንኳን የሌለበት ቦታ ላይ ማለት ነው። ይሄንን ቻናላችሁ ወደ ታች ቪዩ ሊቀንስ፣ ሰብስክራይብ እንዲወርድ፣ ተቀባይነት እንዳያገኝ የምታደርጉት ራሳችሁ ናችሁ። ራሳችሁ እንዴት ነው ብትሉ፣ እንዴት ነው ብላችሁ ብትጠይቁኝ እከሌ ስላደረገች ችግር የለውም ብላኛለች፣ እከሌ ስላደረገ ችግር የለውም ብሎኛል ብላችሁ በጣም ብዙ ጽሁፍ ትጽፉልኛላችሁ ለእኔ ራሱ ማለት ነው። እከሌ ስላደረገ ሳይሆን ዩቱብ ምን ይፈልጋል የሚለው ለምን አታጠኑትም? እሷ ያደረገችው ነገር ቪዲዮ አፕሎድ ስታደርገው ቪው ካገኘች ወይም ሰብስክራይብ ካገኘች እናንተም እንደዛ ማድረግ ለምን አስፈለገ? በራሳችሁ በትንሽ ቪዲዮ በትንሽ ቪው እና በትንሽ ሰብስክራይብ ቻናላችሁን ቀስ እያላችሁ ብታሳድጉት በጣም ተቀባይ፣ አንድ ቀን አንዱ ቪዲዮአችሁ ቫይራል ይወጣላችኋል። እናንተ ትሰራላችሁ፣ ዩቱብ ደግሞ አንድ ቀን የእናንተን ስራ፣ የእናንተን ጥንካሬ፣ የእናንተ ሁሌ ቪዲዮ መጠበቅ አለባችሁ። በየቀኑ ቪዲዮ ስትለቁ ዩቱብ ራሱ ይሄ ቻናል በጣም አክቲቭ ማድረግ ይፈልጋል። በቃ የእናንተ ቻናል እሱ ወደሚፈልገው ስቴፕ እየገባችሁ ነው ማለት ነው። በየጊዜ ቪዲዮ ትለቃላችሁ። የራሳችሁን ነገር ምግብ እየሰራችሁ እየሄዳችሁ ሊሆን ይችላል፣ በድምጻችሁ ሊሆን ይችላል። በጣም የተለያየ ነገር በጣም አሪፍ ታምሌሎች አስገቡበት፣ ኤዲት አድርጉት፣ አፕሎድ አድርጉት ዩቱባችሁ ላይ። እናንተ ዩቱባችሁ ላይ ጫኑት። በኋላ ግን አይታወቅም አንዷ ቪዲዮአችሁ ዋና ዩቱበር ትሆናላችሁ። ግን አሁን የተቸገርነው ምን እንደሆነ ታውቃላችሁ? በሰው ነው የምንሄደው። ሰው ስላደረገ የምናደርጋቸው ነገሮች ሚሊዮን ናቸው። አዳዲስ ዩቱበሮች የምታሳዝኑ አዲስ የምትከፍቱ ልጆች በጣም ብዙ ወደ ታች ወርዷል ቻናላችሁ። በሚዩት በድምፅ በሌለ በቃ በተለያየ ነገር ዩቱባችሁን በጣም ራሳችሁን በራሳችሁ አበላሽታችሁታል። ከዛ ነገር ተቆጣጡና ራሳችሁን ዩቱብ ምንድን ነው የሚፈልገው፣ እስኪ ትክክለኛ መረጃ ከየት ነው የማገኘው እያላችሁ ትክክለኛ መረጃ ወስዳችሁ ቻናላችሁ ላይ ተግብሩት። መተግበር ነው ያቃተን። አሁን የኩረጃ ዘመን ሆኗል። መኮራረጅ፣ የአንዱን አንዱ መውሰድ ነው። እሱን ተውትና በራሳችሁ ኮንፊደንስ ኖራችሁ በራሳችሁ ዩቱባችሁን አሳድጉ። የማያድግበት አንዳችም ነገር የለም። እነዚህ ሩታ ምናምን እያላችሁ የምትለጣጥፏቸውን ራሳችሁን እዛ ቦታ ላይ አድርጉት። አስተማሪ ቪዲዮ ልቀቁ። ሰው የሚያስተምር ስለ ስደት ይሆናል፣ ስለተለያየ ነገር ይሆናል። ሰው ያስተምራል። አንዱ የተናገራችሁት ቃል እናንተ ዩቱብ ቻናል ላይ አንድ ቃል የተናገራችሁት ሰውን ከሞት ሊያድን ይችላል፣ አታውቁም። ስለዚህ እናንተ ያሳለፋችሁትን ታሪክ ተናገሩ። አንድ ሰው የእናንተን ቪዲዮ ቢያይ ሊማርበት ይችላል ማለት ነው። የነበረን ይሄን ነበር። ሰላም፣ ፍቅር፣ ደስታን አብዝቼ ተመኘሁላችሁ። ሰላማችሁ ይብዛ በያላችሁበት። ሰላም አላልኳችሁም፣ ግን ሰላማችሁ ብዝት ይበልልኝ። በያለንበት እግዚአብሔር ይጠብቀን። ኢትዮጵያ ሀገራችንን ሰላሟን ብዝት ያደርግልን። እኛንም ባለንበት እሱ ይጠብቀን። አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ሰብስክራይብ ኮሜንት ኢምፖርታንት ነው። አመሰግናለሁ። ክበሩልኝ።